ወደብ ለማግኘት ነው እየተባለ ያለው ወደብ ለማግኘት አይ ቲንክ በሁለት መንገድ ልናገኝ ይችላል አንደኛው በመክፈል which is ገንዘብ ሰጥተን ለነሱ ዲል አድርገን ተደራድረን ከነሱ ጋር ልናገኝ ይችላል ሁለተኛው ሊሆን የሚችለው ይዘር በጦርነት ልታረጋው ትችላለ በጦርነት ደግሞ ስናይ ደግሞ ቅድም በተናገርነው መሰረት አቅም አለን ያንን የማረጋ አቅም አለን ወይ ብቃቱ ሳለን ወይ አሁን ባሉ የሚሊተሪ ፐርሰናሎች ብቃቱ አለን ወይ ሶስተኛ ደግሞ መሪ ሳለን ነው ያንን ነገር ለማድረግ መሪዎች አሉ የሚባለው እሱ በደም ታይቶ ደን በጦርነት ልታረጋው ትችላል ሶስተኛ ልታረጋው የምትችለው ሰተመቀበል መስጠው ነገር አለ የምትቀበለው ነገር አለ እነሱ የሚቀበሉት ምንድነው እነሱ የሚፈልጉት ምንድነው ገና የምናቀው ነገር የለም እኛ ግን ወደቡን ብለን ልንመጣ እንችላለን በዛ በሶስት ወይ ነው ልታገኘው ይችላል ሪያሊቲ ግን እኔ የራሴን ኦፒኒየን መናገር ይችላል አይደል ቴዲ ይሰማል ጫዋ ኮና ችግር የለም ጫዋ ነው እኔ ግን እውነቱን ነገርን ካልከኝ አሁን አዲስ ታይም ቅድም ሲናገሩ ስለነበር አሁን ባለው መሰረት እኔ ስፔሻሊ በእኛ ማህበረሰብ ወደብ ለኔ ምንም አይደለም ወደብ ከማይቴ በፊት የማይሆነ 4 ኪሎ ያለው ግለሰብ 4 ኪሎ ያለው ግለሰብ በድሮን ህዝብን የሚጨፈጭፍ ግለሰብ አስቀምጠን ህዝባችንን ሴቶቻችንን የሚደፍር ግለሰብ አስቀምጠን ከተደፈሩ ከተገደሉም በኋላ አበባ ተክልባቸዋለሁ የሚል ግልጽ የጦርነት አዋጅ የሚያውጅ ግለሰብ ኦኬ ስንት ነገር ያረገን ግለሰቦችና ቡድኖች ይዘን እኔ ስፔሻሊ አሁን ባለው መከላከያው ደግሞ አማራ ክልል ውስጥ በሚያረገው ነገር ኦሮሚያ ውስጥ ነገር የሚያረገው ነገር ሁሉ አማሮችን ትጥቅ ማስፈታት ምናምን የሚያረገው ነገር ካየው በኋላ እኔ ከዚህ መከላከያ ከጎን ቆመ ሌላ ሀገር ተወጋለ በተለም ከማንንም ጋር ልወቅ በዚህ ሰዓት ለኔ እንደ ግለሰብ ጠላት ማን ነው ካልከኝ አብይ አህመድ ጠላት ከአብይ አህመድ ጋር ቁጭ ብዬ ከማንንም ጋር ልዋጋም ልሳተፍም ማለት እውነቱን ነገርን ካልከኝ እኔ እንደ ግለሰብ ይሄ ጦርነት ቢመጣ ለኔ ምንም አይደለም እንደ አንድ አማራ ሳይው ማለት እኔ እንደውም 4 ኪሎ መግቢያችን ነው ብዬ ነው በግልጽ ሆኜ ልናገር የምችል ይሄ በአንዳንድ ሰው ይሄንን ነገር ባዳለት ብሎ ሊተረተን የሚፈልጉ ሰዎች አሉ ምን ነው አሁን ነው እንደ ባህር በር የሚታያችሁ ለምን የዛን ጊዜ ኢሱ ጀግናችን ይያላችሁ የኤርትራና የኢትዮጵያን ፎቶ ያረክ ስትሄዱ በነበረ ሰዓት ላይ ለምን የዛን ጊዜ ወደ ቧል ታያችሁ እሱ ጋር አንድ ጥያቄ ልጠይቀው አላማ 4 ኪሎ መግባት ነው 4 ኪሎ ብቻ አይደለም አሁን ያለው ግለሰብ ህዝቤን ጨፍጭፏል ህዝቤን ገሏል እሱ በሚመራው ነገር እኔ ታሪክ ለሱ ታሪክ አልጽፍም አሁን በብዛት ታሪክ አሁን ለምሳሌ ሲጻፍ ታሪክ የሚጻፈው ለምኒልክ ነው ታሪክ የሚጻፈው ወይንም ወረቨር መሪው ነው ለአብይ አህመድ የሚሆን ታሪክ አስቀምጬለታል ማርጓጋ ለአብይ አህመድ ታሪክ ይተደማመጣ ሶሪ የመጀመሪያው ተቀዳሚ ተግባር 4 ኪሎ መግባት ነው ፍትህ ለማምጣት እኮ 4 ኪሎ የምትገባው መጀመሪያ ስልጣን ስትይዝ ነው ትክክል መጀመሪያ 4 ኪሎ ትገባለህ ከሌሎች ብሔር ብሔረሰቦች ጋር ነው ማለት ችግር የለውም ብቻህንም ግባ እሱ ችግር የለውም ከዛ በኋላ ፍትህ ታመጣለህ ከዛ በኋላ የኢትዮጵያ ህዝብ ስልጣን ላይ ስትጣ የባህር በር አምጣልኝ ይላል እንዴት ነው የምታመጣው ስለዛ ስቴፕ ላይ ሆነና እኮ እዛ ስቴፕ ላይ በሆነ መጀመሪያ ግን ይኸውልህ አሁን ያለንበት ደረጃ እኮ ቴዲ ወንድሜ ኢትዮጵያ ትኑሩ እኮ ማቀው ነገር አሁን አንተ 4 ኪሎ እንደ ኢትዮጵያ ትኖራለች ብለህ በተስፋ ነው እየተዋጋለሁ ገባለሁ ብለህ ነው አይደለም ይኸውልህ አሁን ባይተታም አሁን ለምሳሌ ምን እንደሚፈጠር ይሄ ሰውዬ እኮ ምንም ሳናቀው ነው አይደል አሩፍ ነው ወይ ጦርነት ብሎ ያመጣብን ሳናቀው አንተ አሁን 4 ኪሎ ገባ በደረ ቅድም ባልኩ መስፈርት ነው ሊደረግ ይችላል ቅድም ያልኩ መስፈርት ማለት አንደኛው በሰላም ውጭ ከፍለናቸው ልናደርግ እንችላለን ሁለተኛው ሁሉ አሁን ባለንበት ደረጃ ነው ጦርነት ምናምን ነገር ያስመጣናል ብያላስብ because የጋራ አቋም አለን የጋራ አላማ አለን ብዬ ስለማስብ ጦርነት ውስጥ መግባት አስፈልግም ከፍለን ማለት ምን ማለት ነው ገንዘብ ከፍለናቸው እንገዛቸዋለን ማለት ነው ሱልጣን ይብራሂም ነው እነሱ ሳይሆን እንድንጠቀምበት ገንዘብ መክፈል ይችላል እንደ ጅቡቲ ልክ እንደ ጅቡቲ ለዚህ ለጅቡቲ አትከፍልም እንዴ የባህር በር ባለቤት እንሆናለን ነው አይ ነው እኔ አሁን ግን ከባህር በሩ በላይ የሚያሳስበኝ ቴዲ ከባህር በሩ በላይ የሚያሳስበኝ አሁን ይኸውልህ ለስሙላ ይሄንን ልናደርግ እንችላለን አንደኛው ብር በመክፈል ነው ሁለተኛው ደግሞ ኔጎሺዬት ጊቭ ኤንድ ቴክ እነሱ የሚፈልጉት ነገር አለ ልንሰጣቸው እንችላለን እኛ የምንፈልገው ባህር ወደቡ ነው በዛው ወይ አሁን ባለንበት ደረጃ እነሱም እና አብይ አህመድ አሳኩም በተላቸው የሚያሳኩት ነው አውቀው ለማወናበድ ያመጡት አጀንዳ ነው ብዬ ነው ማሰብ ይሄንን አጀንዳ ሪያሊቲውን ግን አሁን
እንደ መጨረሻ አንድ ደቂቃ ብሰጠኝ ይሄንን ኢትዮጵያ ውስጥ ያለው እንዳለ ብሔር ብሔረሰብ ግልጽ ብሎ መጥቷል። ማን ይሄንን ስፔሻሊ ከኤርትራኖች ጋር ድሮ ምንድነው የተደረገው? የአማራው ማህበረሰብ ለክ ግድቡን ይሄ ወረበር እንትኑ እንደሚያደርጉ ነበር የተደረገው። አሁን ግን ሪያሊቲ ለብዙ ኤርትራኖች ማን ይሄንን እንትን እንደሚፈልገው አንደርስታንድ አድርገው ይሄንን ኮዝ ማን እንደሚፈልገው። ስለዚህ እኔ አንድ ነገር ደስ ያለኝ ከዚህ አጀንዳ ላይ ደስ ያለኝ ምንድነው የኤርትራን እህት ወንድሞቻችን እዚህ አጀንዳ ላይ ማን የትኛው ብሔር ኢትዮጵያ ውስጥ ሞር አግሬሲቭ ሆኖ እንደመጣና የትኛው ብሔር ኢትዮጵያ ውስጥ ያለው ወረብ ብሔር ሳይሆን ቡድኖች ወይንም ኢሊቶች የኤርትራን እንትን ለመውረር እንደሚፈልግ ማን እንደሆነ እንግዲህ እየታወቀ ነው ያለው ብዬ ነው ማስበው። ለኔ ይሄ አጀንዳ ደስ ያለኝ ይሄ አጀንዳ ካመጣው ነገሮች ሁሉ የአማራን ማህበረሰብ ከዚህ ነገር ውስጥ ማስወጣቱ ነው ብዬ ነው ማስበው። እና ቴንክ ዩ ቴዲሽ። ኦኬ ከልብ አመሰግናለሁ። በነገራችሁ ላይ 150 ሚሊዮን ነው አይደል? 150 ሚሊዮን ሀገር ለመጠበቅ የዳሰነችና አንጋቶም ህዝብ በቂ ነው። ይዋደቃታል እንጂ የዳሰነችና አንጋቶም ህዝብ በቂ ነው አይደለም ብዬ ነው ማስበው። እኔ እንደዛ ነው ማስበው። መዋጋት አልፈልግም አንድ ነገር ነው፣ ችግር የለውም። የምትዋጋ የራስን ውጊያ አድርግ እኮ አንተ የራስን ውጊያ እኮ አድርግ፣ ችግር የለውም። ኢትስ ኦኬ። አንተ ውጊያን እያደረግክ ነው የባህር በር እየተባለ ያለው። ነገ ስልጣን ላይ ስትወጣ ይሄ ጠረጴዛ ላይ ይመጣልሃል። እንዴት ትመልሳለህ? እኔ ፖለቲካ ፓርቲ እንዴት ነው የምትመሰርቱት? ፖለቲካ ፓርቲ እኮ ስትመሰርት መንግስት ይሄን ማድረግ አልቻለም፣ እኔ በመንግስት ቦታ ብሆን ይሄን አደርጋለሁ ነው አይደል ብለህ ህዝብ የምታነቃቀው። ፍትህ ታመጣለህ አንድ ነገር ነው። አራት ኪሎ ያለውን ትመነግላለህ ሁለት ነገር ነው። ወንጀለኞችን ለፍርድ ታቀርባለህ። ከዛ በኋላ ይሄን ከጨረስክ በኋላ ይሄ ጥያቄ ቴብል ላይ ይቀመጣል። የዛሬ 50 ዓመትም 60 ዓመትም 70 ዓመትም ለዚህ ከዚህ መንግስት የተሻለ መንገድ አለኝ እኔ። ኢቭን አንዳንድ ጊዜ የገባበትን ችግር እኮ መትፈታበትን እኮ መንገድ እኮ ትናገራለህ። ፖለቲካ ከኤ ተነስተህ ዜድ ጋር እንዴት እንደምደርስ ማሳየት ነው። አሳየኝ፣ ሀሳቤ ይሄ ነው። የዚህ መንግስት የውጭ ጉዳይ ፖሊሲ ላይ ደካማ ነው፣ እኔ በሆን ግን ከንትን ጋር ይል ከንትን ጋር ሰራለሁ፣ እኔ በሆን ግን ይሄን አደርጋለሁ። እኔ እንደዛ አድርገን ማማለል ያለበት ጾላባት እኮ ማማለል። ተከታዮች መጠየቅ አለባችሁ እንደዚህ አይነት ጥያቄ። እመርጣችኋለሁ፣ ይሄን ጉዳይ ግን እንዴት ታደርግልኛል? አሳምነኝ። ራሱን መንግስትን ብልጽግናንም እንደዚሁ አፋጣችሁ ነው መያዝ ያለባችሁ። እመርጣለሁ፣ ይሄን ጉዳይ እንዴት ታደርጋለህ? አንተ የማታደርግልኝ ከሆነ እንትና የተባለው ፓርቲ የተሻለ ሀሳብ አለው፣ እሱ እመርጣለሁ፣ ድምፄን እሰጣለሁ። እንደዚህ ነው ማሰብ ያለባችሁ። ፖለቲከኞች በሀሳብ ላይ መጥተው እንዲያናግሯችሁ ነው ማስጨነቅ ያለባችሁ ብዬ ነው ማስበው። ሲሆን 5-6 የፖለቲካ ፓርቲዎች ቢጋበዙ 6ቱም የተሻለ ሀሳብ እኔ በዚህ ቢሆን በዚህ ያደርጋሉ። የባህር በር ነው የምንፈልገው፣ እንዲህ እናደርጋለን። ኤርትራን በኃይል ይጠቀማሉ፣ እንዲህ ያደርጋሉ። ግብፅን አሽመድምዳታለሁ፣ እንዲህ ያደርጋሉ። ለጅቡቲ አልከፍልም፣ ይሄን አደርጋለሁ። ኤርትራን ራሱ አምሳታለሁ፣ እንዲህ ያደርጋሉ። አይ ቲንክ ይሄን ነው ማውራት ያለብን ብዬ ነው ማስበው። ቢኮዝ እነሱ ራሳቸው እዚህ ጋር ኤርትራውያን ራሱ የተቃዋሚ ፓርቲ የላቸውም። ገብተን እንዳናምስ እንፈጥራለን። አይ ነው አሁን የሻዕቢያ መንግስት ሌላ ተቃዋሚ ፓርቲ የለውም። እኔ ስልጣን ላይ ብታስቀምጡኝ እንፈጥራለን ወይ ሻዕቢያን ራሱ እንከፍላለን። ይሄም ሀሳብ ነው እንጂ ቋንቋቸውን እንደበላልቃለን። የማን ቋንቋ ተደበላልቆ የማን ይቀራል? እንዲህ ነው ማውራት ያለብን። የሆነ ሆኖ አንድ መደራደር የሌለብን ጉዳይ ሁሉም ላይ ጆሮ ላይ እንዲጮህ የምፈልገው የባህር በር እንፈልጋለን። 4 ነጥብ። ፖለቲከኞች የባህር በር እንዴት እንደምታመጡ መናገር አለባችሁ። ችግሮቻችሁን ችግር በመናገሪያ ጊዜ እኔ መድረክ ሰጣለሁ፣ እስከ መጨረሻው እንሰማለን። በሀገራዊ ጉዳይ ስንመጣ፣ በውስጥ ጉዳያችን ስንመጣ እሱን እናወራለን። አሁን የጋራ አጀንዳችን ሲመጣ ለዛ በቁ መሆን አለብን። አንደበት ላይ መለማመድ መቻል አለብህ። በሀገራዊ ጉዳይ እንዴት እንደምታወራ ይሄ ነው መሆን ያለበት እያስባለሁ። አንተ ነው ወደ አንተ ልምጣ ወንድሜ። እሺ ቴንክ ዩ ቴዲ። የባህር በር እንዴት ነው ልናገኝ የምንችለው? ያንተ ሀሳብ ምንድን ነው? አንተ ነው ያው ሁሉም ወንድሞቼ ገልጸውታል ከባንዳዎቹ በቀር ሌላው ሁሉ ጥሩ አድርጎ ገልጿል። ግን እንትንን አደንቀዋል። በነገር ላይ ትዕግስትህን አደንቃለሁ፣ በጣም ትዕግስትህን አደንቃለሁ። ተመሳስሎ የገባውን ሰው ቁጭ ብሎ ሲያወራ የገዛ ሀገርህን ፊት ላይ እንደዛ አድርጎ መሪያችንን እንደዛ ሲያደርግ ዝም ብለህ በትዕግስት እንትን ለማድረግ ያደረግከው ነገር
እኔ አድናቆት ነው ያለኝ ለአንተ ማለት ነው። አክብሮቱም አድናቆቱም አለኝ። እኔ በሆነ አልችለውም። በጣም ከባድ ነው። ኢትዮጵያን የምታክል ሀገር አማራን የሚያክል እጅግ ታላቅ ህዝብ ሲያዋርዱ ፊታችን ላይ ማየት ባንዳ ለማስባል የሚያደርጉትን ጥረት ስታይ ያንገበግበኛል እና እሱ ነገር በጣም ፌር ያልሆነ ነገር ነው። ከኛ ጋር ቁጭ ብለው ተመሳስለው አንዳንዶቹ ባንዳነትም ልክ አለው። ግን እኔ እዚህ ዋሽንግተን የኤርትራ ኤምባሲ ያወጣው አንድ ጽሁፍ አለ ለሶሻል ሚዲያ አክቲቪስቶች። አንደኛ የሰጣቸው ተልእኮ ምንድነው? ባንዲራዎች የአማራውን ባንዲራና የፋኖን አርማ እንዲጠቀሙ፣ ሁለተኛ ደግሞ የዚህ ስማቸውን በሙሉ የአማራ ስም እንዲቀይሩ አድርገው አማርኛ የሚናገሩት በሙሉ አማራን ጦርነቱ አይመለከትንም፣ አማራውን አያገባውም እንዲሉ እኔ መጀመሪያ በየኮመንቱ እየገቡ ያንን እንዲጽፉ ነው የሚለው ዶክመንቱ። በኋላ ወይ ልክልሃለሁ። ሁለተኛ የሚለው ምንድነው? አሁን እዚህ የሚያወሩት ነገር ሌላኛው ምንድነው? መጀመሪያ የውስጥ ችግራችን መጀመሪያ አብይን እናውርደው፣ መጀመሪያ ሰላም እናርግ፣ መጀመሪያ ህዝቡ በልቶ ይደር፣ ወደ በኋላ ይደርሳል። ይሄ ማንኛውም ቦታ ላይ ድርስ ታገኙ እነዚህ ነገሮች ላይ አተኩሩ የሚል ነው ያለው። እነዛ ነገሮች የሚያነሱ ናቸው እየሰማናቸው። አንድ ቃል በቃል እንትን እያለኝ በጣም እየገረመኝ ነበረ። አንዳንድ ሰው እንደው ራሱን እንደዚህ በዚህ ደረጃ አውርዶ የሀገሩን ብሔራዊ ጥቅም የህዝቡን ጉዳይ አሳልፎ የሚሰጥ ይኖራል ብዬ አላስብም። በእኔ በኩል ግን ኢትዮጵያዊ ያልሆኑ ቋንቋችንን ከኛ እኩል የሚናገሩ ተመሳስለው እኛ ጋር ለመግባት በጣም የተመቻቸው ስለሆነ ያንን አይነት ነገር በቪዲዮ ብታረገው አንዳንዱን እንዲህ ስትጠራጠር አብራ ብለህ ቪዲዮ ብታስበራ ይሄ የተለየ ፕሮግራም ስለሆነ መደበኛ ፕሮግራም አይደለም። አይ እንዲህ አይነት ነገር ላይ ቪዲዮ ብታስበራ ጥሩ ነው። ይጠፋሉ። ቪዲዮ አብራ ካልከው በሮ ነው የሚጠፋው። ያ ቃል ስራውን እንዲህ አይነቱ ሰርጎ ገብ ሁለት ሰዎች በስተቀር ሁሉንም በቪዲዮ ማቃቸው ናቸው። ያ ሁለቱም ናቸው። ግን ሰርጎ ገብ አለ። ኤኒዌይስ ግን ሰርጎ ገቦቹ በጣም ተመሳስለው መርዝ የሚረጩ ናቸው። ኤኒዌይስ ግን ምንም ለውጥ በቪዲዮ እንታወቃለን። ጌታው በቪዲዮ እንታወቃለን። ያመጡት ለውጥ የለም። የኢትዮጵያ ልጆች ኢትዮጵያ በቂ ልጆች አሏት። በጣም እጅግ ታላቅ ሀገር ነች። በቂ ልጆች አሏት አለን ብዙ ነን እና መንግስትም ቢሆን እዚህ ላይ ፌስቡክ ላይ ስለተወራ ስለተጻፈ ኮሜንት እያየ የሚወስን አይደለም። ሀገርም በዛ የሚመራ አይደለም። ስርዓት ያለው ሀገር ነው። ታላቅ ሀገር ነው። አሁን እንዴት ወደብ ይገኛል እንዴት ምናምን በሚለው ብዙ ጊዜ ውይይት ሲደረግ ስለነበረ እኔ ሌሎቹ የደጋገሙትን ነገር ትቼ ወደ መጨረሻው አካባቢ ላይ ልምጣና አንደኛ በድርድር በውይይት በሰጥቶ መቀበል እነዚህ ዘመናዊ ነገሮች ናቸው። በዓለም ላይ አሁን በዚህ በሰለጠነበት ዘመን ያሉ አሰራሮች ናቸው እና እነዚህን በኤርትራ በኩል ያለው አመራር ያውቃቸዋል ወይ ይቀበላቸዋል ወይ ካልከኝ አይቀበላቸው። የትኛውንም ይዘብት መጣ ልከራይም ብለህ ማለት ነው። ሌላው ቀርቶ አዘጋጅልኝና ልከራይህም ብለኸው ጭምር ነው የሚለውና በአሁን ሰዓት ዘግቶ የመያዝ ተቀጣሪ ሆኖ ዘግቶ የመያዝ ስራ ላይ ነው ያለው። ያንን እንግዲህ የቀጣሪዎቹ ምናልባትም ግብጾቹ ወይ ሲፈቅዱ ከነሱ ጋር ተነጋግረህ ወይም ሻቢያውን ትተህ ከግብጾቹ ጋር ብትነጋገር ይሻላል አንዳንድ ጊዜ። ምክንያቱም ፈቃዱ የሚመጣው ከካይሮ ነው። በእርግጠኝነት የሚታዘዙት እነዚህ በኤርትራ ልጆች ደምና ህይወት መስዋዕትነት እየጠበቁ ነው። ኢትዮጵያ ወደ ባህር እንዳይወጣ የኢትዮጵያ ህዝብ አክሰስ እንዳያገኝ ባህር ወደሚባል በዛ ተጠቃሚ ነን ብሎ የሚያስበው ማን ነው? ግብጽ ነው። ስለዚህ ሻቢያን የሚፈጠረው ግብጽ ነው። ይሄ ሁሉ የሚደረገው የኤርትራ ልጅ እልቂት ይሄ ሁሉ አሁን ኤርትራዊ ኢትዮጵያ ተከራይታ ወደቡን ስትጠቀም ህይወት ያልፍልኛል ብሎ ወታደር ሆኖ እዛ በወባና በውሃ ወለድ በሽታ እያለቀ ያለው ነው የሚያሳዝን። አሁን ምሽግ ቁፋሮው ሌላ ነው ልነግርህ አልችልም። የሚገባው መሳሪያ ሌላ ነው። የሰው ኃይል እየተጋዘ ነው ለጉድ ማለት። ያ ምንድነው የሚሆነው ስትል ከሳምንት በኋላ ከ15 ቀን በኋላ በወባ ያልቃል፣ በኮሌራ ያልቃል፣
በሙቀት ያልቃል ውሃ አይገኝም እዛ አካባቢ ሰው የሚኖርበት አይደል አሁን ጦርነት የምትዋጋበት ብሽቅ ቆፍረህ እዛው የምታድርበትን ቦታ አይደለም በጣም አደገኛ ሀሩርና ሙቀት ነው ያለው ምናልባት ሄደ ከሆነ እኔ ብዙ ጊዜ ሄጃለሁ እዛ ዳሎል አካባቢ የምትሄድ ከሆነ ትሞታል አየርም የለም ውሃም የለም በቃ ልነግርህ አልችልም ወበቁ ማለት ነው አሰብ ጠቅላላ ይሄድ እንትኑን ይዘህ ሰርጡ እንዳለ በእንደዛ አይነት ያለ ነው እና እዛ ወስዶ ጠቅላላ ሰውን እዛው ሊያስፈጅ ማለት ነው ይዞ የሚሄደው ኤኒዌይስ አሁን ምንድነው ቴንሽን ውስጥ ገብቷል ብርጌና መዶ መጥቶበታል የቀይ ባህር አፋሮች መጥተውበታል እና ያ ነገር የህዝቡ ቁጣም እየተቀሰቀሰ በውስጥም ያለው ሰው በኤርትራ መንግስት ላይ የተነሳ ስለሆነ ያለው ድል ምንድነው ይሄን ነገር ያመጣ ያለው የኢትዮጵያ መንግስት ነው ምክንያቱም ደግሞ የኢትዮጵያ መንግስት ወደባችንን ቀምቶ ሊወስድ ስለሚፈልግ ባህር ላይ ሊመጣ ስለሚፈልግ የሚል ነገር ያነሳሉ ማለት ነው ለዛ ለህዝባቸው ነገር ግን እውነተኛው ነገር ምንድነው ስንል ኤርትራ ተገንጥሏል ኤርትራ ሲገነጠል አሰብን ይዞ መሄድ አልነበረበትም ሁለተኛ ደግሞ ሙሉ ለሙሉ ቅድም አያና እንዳለው ከላይ እስከ ታች ስንትና ስንት ሺህ ኪሎ ሜትር ዘግቶ ብቻውን የኔ ነው ብሎ ይዞ ሄደው እና እንዴት ሆኖ ነው ያንተ የሚሆነው ስትለው እንዴ እንትና የሚባል ሰው ለእንትና ሽጦ ከዛ ለጣሊያን አንድ ኩባንያ አንድ ሱልጣን ኢብራሂም የሚባል ያፋር ሰው ሽጦለታል ግለሰብ ማለት ነው ያ ግለሰብ ስለሸጠ ያ ካምፓኒ ጣሊያናዊ ስለሆነ ምናልባት የኤርትራ ነው ስለዚህ በቃ የኤርትራ ነው ምክንያቱም ጣሊያን ገዝቶ ኤርትራን ስለሆነ ያኛውም ሰው የጣሊያናዊ ስለሆነ የሚል ነገር ተራ የህፃን ልጅ ተረት ጽፈው ያንን ይዘው መጣው ነው የኛ ነው ብለው ይዘው ሄዱት ያን ጊዜ የሚገርም ነገር መለዜናዊ ወደ እዚህ ከገቡ በኋላ አሰብ ኤርትራና አሰብ ራስ ገዝ የተለያዩ ነበሩ አፋርና ኤርትራ የተለያዩ ነበሩ እና ምን አነሳ መሰለ በጣም የሚገርም አሁን የምናያቸው አይነት ባንዳዎች ያኔ ምን ይላሉ መሰለ ሳታረሳሱ ኤርትራ መልሱ ብለው አዲስ አበባ ላይ ትምርት ቤትኛ ገና ያኔ ኤሌመንተሪ ምናምን ነበር ሃይ ስኩል እንዳለ በየቀኑ ይቀወጥ ነበር ዩኒቨርሲቲ ይቀወጥ ነበር 4 ኪሎ 6 ኪሎ 5 ኪሎ ሁሌ ሰልፍ ሁሌ ረብሻ ሁሌ ፖሊስና የጸጥታ ያኔ ምን ነበር መፈክሩ ሳታረሳሱ ኤርትራ መልሱ ነበር እሺ በዛን መሃል ሆኖ ወያኔ አዲስ አበባ ላይ በእንደዛ አይነት አጣብቀኝ ውስጥ ሆኖ እሺ ሻዕቢያ ህዝቡን ያባረረ ነው ከኢትዮጵያውያን ናችሁ ብሎ እንዳለ ከአሰብ ነዋሪውን ያባረረ ውጡ ብሎ በቃ እና በእግር በመናምን ነው ያባረረ ያለው አሁን ያንን ህዝብ እንዳያባረር ምን ማድረግ አለበት መንግስት ነው ሄዶ መከላከል አለበት የራሱን ህዝብ እንነጋገር ማለት አለበት ያኛው አንድ ሁለት ፎሎ አፕ ኩዌስችን ያለው ልጠይቅህና አጠቃላይ ልጨርስ አንዴ በእናትህ እቺ ልጨርስል መስመር ላስይዝልህ መጥፎ ሳለ እንዳታቋርጠኝ ነው ሲላቸው ልሂድና እንከላከል አሰብን እናስቀር ብሎ ሲላቸው ምንድነው ያደረጉት መሰለ እዚህ ጋር ሰልፍ ያረጉበት ነው ሄዶ እንዋጋ በቃ ሂድና የሆነ ነገር እናድርግ እንነጋገር የሆነ ነገር እንፍጠር ምናምን ሲላቸው ሄዳ ራስ ተዋጋ ይሉት ነበር ባንዳ ተመሳሳይ ነው አሁንም ሄደን አሰብ ወደብ እናምጣ ስትል አይሄድ አለኝ የኔ ጉዳይ አይደለም እሱ አይመለከተኝም ይላል ቁጭ ብሎ ማለት ነው ውስጥ ከዛ በኋላ ብታመጣው ድንገት ሄደስ እኔን ተዋግቻ መጣው እሱ ምን ያቃል እሱ ምናምን የሚሉ ናቸው ታሪካቸው በሁሉም ቦታ ተመሳሳይ ነው በጣም የሚገርም ነገር ማለት ነው አሁንም ያጋጠመን ያለው ይሄ ነው የሆነ ነገር እንስራ ስትል ምክንያቶችን አምጥቶ መደርደር በቃ አሁን እኮ ይሄ ሆነ እንጂ አባይ መንገድ ብትል እኮ ወንዝ ላይ መጀመሪያ ይሄ ሳይሆን ይሉሃል በጣም አስቸጋሪ ሰዎች አሉ እኛ ማካከል ማለት ይሄንን ጠላት የሚሰጣቸውን አጀንዳ ቶሎ ብሎ ጭንቅላታቸው ላይ ለወዳ አድርገው ያንን እንደ ትልቅ ዕውቀት አወስዶ በሰው ፊት በዘመድ ሁሉ በሚያሳፍር ሁኔታ ማለት የሚያወሩዋል እኔ አሁን መላው ምንድነው ወደብ እናመጣለን ወደብ ይመጣል የኤርትራ በጉልበት አባቶቻችንን አጫርበረው አታለው በተጽዕኖ ውስጥ ገብተን በጦርነት በደባ በተንኮል የተወሰደ ነው መልሰ ራሳቸው በወሰዱት መንገድ አንተም ተወስዳለ ኃይልን የተጠቀሙት ኃይል ተጠቀማለ ዛሴት አንድ ጥያቄ ጠይቅ በቂ ኃይል አለ ወይ አለ በቂ በኃይል ነው አንተ ሐሳብ ወደብ ታመጣው
ወይም ደግሞ የባህር በር የምታስገኝ ኃይል ከሌለ አይመጣም። እሺ በኃይል አሁን አገር ቤት ያለው ዜጋ መጀመሪያ በረገጥኳት ምድር ላይ የዜግነት ስሜት የተሰማኝ አይደለም የሚለው አሉ። እዚህ አካባቢ ውጣ፣ ከዚህ ግባልኝ፣ እዚህ አንተ አካባቢ አይደለም የሚል ፖለቲካ እየሰማ ያለ ትውልድ ለባህር በር ተዋጋ ብትለው በምን ሞራሉ ነው የሚዋጋው? መጀመሪያ መቅደም ያለበት መቅደም አለበት የሚለው ማን ተዋጋ አለው? ማን ተዋጋ አለው? ተዋጋ እኮ አልተባለም። የተጠየቀ አለ፣ ናግባ የተባለ አለ፣ ጥሪ የተደረገለት አለ። እነዚህ አካላቶች የለም እኮ ባንዳው ነው የሚያወራው ይሄንን። ቴዲ አንተ ደግሞ ትሸወዳለህ እንዴ? ማንም አይጠራም። ህዝብ የሚዋጋው ጦርነት የለም ኢትዮጵያ ውስጥ። ህዝብ የሚዋጋው ምንም አይነት ጦርነት አይካሄድም። አንተ ነህ። አቤት አንዴ አድምጠኝ። አንተን አድምጠኝ። እኔ ጥያቄ ነው የምጠይቅህ። ተሸውጄ ወሸውጄ ምናምን አይደለም። ጥያቄ ነው የምጠይቅህ። ለመጠየቅ ጥያቄ መልስ ነው የምሰጠኝ። እሺ እንዴ የሚሉ ወገኖች አሉ። ለዛ ምን ትላለህ ነው ምላሽ። ኦኬ እነዚህ ወገኖች አትዋጉ ተብሏል። እሱን እሺ አትዋጉ ተብሏል። የሚዋጉት ሌሎች ናቸው። በሀገራዊ ስሜት ያላቸው ይዋጋሉ እንበል። አገሪቱ አሁን ባለችበት ሁኔታ ከትግራይ ጋር ተዋግታለች። አክቲቭ የሆኑ ጦርነቶች አሉ። ከፋኖ ኃይል ጋር የተዋጋ ነው የመንግስት። ከኦነግ ጋር የተዋጋ ነው 5 ዓመቱን 6 ዓመቱን የያዘ ነው። የኦነግ ኃይሎች አለን እያሉ ነው። ይሄ ባለበት ሁኔታ ላይ አሁን የሀገሪቱ ኢኮኖሚ ለጦርነት አለው አቅም አለው አፎርድ ያደርጋል ሌላ ጦርነት የሚሉ ወገኖች አሉ። ይሄን እንዴት ነው የምትመልሰው? አቅም አለ። አንደኛ ይኸውልህ በመጀመሪያ ደረጃ የህወሓቱን ጦርነት ባንዋጋ ኖሮ ህወሓት በእንደዛ አይነት ሁኔታ መሳሪያውን በሙሉ ተቆጣጥሮ የበላይነቱን ያንን መልሶ ይዞ ቢሆን ኖሮ የሀገር ሆኖ የሚቀጥል እንዳይመስልህ ቴዲ። እቅዳቸውን በደንብ ሁላችንም እናውቀው ነው። ለሶማሌ ክልል የሶማሊያን ባንዲራ ሰጥተው ለጋምቤላ የደቡብ ሱዳንን ባንዲራ ሰጥተው የሆነች ነገር ብቻ ምልክት አድርገው ለቤኒሻንጉል የሱዳንን ባንዲራ ሰጥተው ትንሽ ለውጥ ነው ያለው። እንደዛ አድርገው ከፋፍለውታል። አመለካከቱም ኢትዮጵያዊ የሚለው ስሜቱም እንዲጠፋ አድርገዋል። ኦልሬዲ ሀገሩን ለመበተን ሲሰሩ የቆዩ ሰዎች ናቸው። ስለዚህ ይሄ መንግስት አሁን ሌላ ጦርነት ለማድረግ በቂ ያለው አቅም አለው። ምንም አይፈልግም። ይኸውልህ ህዝብ ናልኝ ከዳርዳር ተነስም አይልም። ያለው ፕሮፌሽናል አርሚ በቂ ያለ በቃ እርግጠኛውን በዚህ ላይ እንደውም ማወያየትም አያስፈልግ። ሁለተኛ ደግሞ በጣም እርግጠኛ መሆን ያለበት በዚህ ዘመን ሰው ተመዝግቦ ራሱ ፈልጎ ወታደር ይሆናል እንጂ ኢትዮጵያ ውስጥ ብድግ ብሎ ከዳርዳር ተነሱ የሚልም የለም። ኑ አግዙ የሚልም የለም። ምንም የለም። ሁሉም ለራሱ ልንገር። አሁን አማራ ክልል ባህር ዳር ውስጥ እያንዳንዱ ከተማ ይሄንን አጀንዳ የምትደግፉ ሰልፍ ውጡ ቢባል ጠጠር መጣያ አይኖርም። ጠጠር መጣያ ኦኬ። ሌላው አብይ አህመድ የሚባል የአማራ ጠላት ምናምን እየተባለ የሚወራው ነገር እንዴት አይነት ጥሩ ነገር እንዳልሆነ ትክክል እንዳልሆነ ልንገረ። አብይ አህመድን የአማራ ህዝብ እንደሚደግፈው ወጥቶ አረጋግጧል። አሁንም ውጣ ብትለው ነገም ወጥቶ ያረጋግጠላል። አብይ አህመድ በጣም ጎበዝ ጠቅላይ ሚኒስቴር ነው። ቫይብራንት ነው። በጣም አክቲቭ ነው። ለጠላት የማይመች ሰው ነው። ሁለተኛ ደግሞ እንቅልፋም አይደለም። እንቅልፋም የሆኑ ሰዎች ጠላታቸው አብይ አህመድ ይባላል። ልንገረ እንደ ኢሳያስ አይነት ወንበር ላይ እዛው ቁጭ ብሎ አርጅቶ እዛው ተኝቶ እዛው አድሮ እዛው ውሎ አንድ ወረቀት ሳይጽፍ የሚወጣ ሰው አብይ አህመድ እኮ ጠላቱ ነው። ለምን? ህዝቡ ከሱ ጋር ነው የሚያነጻጽረው። ስለዚህ ይሄ ሰው የቀንም ሌሊትም የሚሰራ በጣም አክቲቭ የሆነ ሰው ስለሆነ በዛ ምክንያት እንደዚህ አይነት መሪ አያገኙም። ማን ያገኛል? ስለማያገኙ ማይሰርቅ ምንም ማያደርግ በቃ ለሀገሩ የሚሰራ ኮሚትድ የሆነ ዴሊቨር የሚያደርግ ይሄን ደግሞ በህዳሴ ግድቡ ያሳየ፣ በከተማ በማደስ ያሳየ፣ በግብርናውን በመለወጥ ያሳየ ሰው ነው አብይ አህመድ። ስለዚህ ዝም ብሎ የተቀመጠ ሰው በቃ ይሄ ሰውዬ ካለ እኔ በቃ መኖር አልችልም፣ እንቅልፌን መተኛት አልችልም ይላል። በዛ ምክንያት የመጣ ነው እንጂ አብይ አህመድን የመሰለ ጠቅላይ ሚኒስትር የታገኛለ በዚህ ዘመን። እውነቴን ነው የምነግርህ። ይህንን ይዘን መሄድ አለብን። እሺ ማይኮ ጤና ይስጥልኝ። ጤና ይስጥልኝ። ደህና መሻችሁ? አለን። እሺ ያንተ ሀሳብ ምንድን ነው ባነሳናቸው ጉዳዮች ላይ? ያ እንግዲህ ከተወሰነ ደቂቃ በኋላ ስሰማችሁ ያው አሰብን በይዝም ይሁን በወዝ ብቻ ማስመለስ አይነት አለብን ምናምን ነው እያላችሁ ያላችሁት። እኔ አሁን እንደ ኤርትራዊ እንደ አንድ ሰላም ፈላጊ ኤርትራዊ መናገር የምፈልገው በመጀመሪያ ደረጃ የኢትዮጵያ መንግስት አሰብን ለመጠየቅ ምንም አይነት ሌጂቲሜትም የለው። አሰብም ሆነ ኤርትራ የኢትዮጵያ አካል ሆና አታውቅም።
ቤዝዶን የትኛው ፋክትን ይዛችሁ አሰብን እየጠየቃችሁ እንዳለም ፍጹም እኔ ሊረዳኝ አልቻለም። ምክንያቱም የኢትዮጵያ መንግስት አሰብን መጠየቅ እንኳን ካለበት there is a lot of ways በፍርድ ቤትም ሄዶ መጠየቅ ይችላል። ግን ይሄ ኤኒዌይስ የተሞከረ ነገር ነው እና ዶክተር አርከበ ነው ዶክተር ያዕቆብ የሚባሉ የሞከሩት ጉዳይ ነው። ኢትዮጵያ አሰብን ለመጠየቅ ምንም አይነት መብት የላትም። ኤርትራ ሉዓላዊ ሀገር ነች። ለዘመናት ኢትዮጵያ በዓለም ላይ በቅኝ ግዛት ያልተገዛውኝ አገር እኔ ብቻ ነኝ ስትል ቆይታ አንድ በቅኝ ግዛት የተገዛች አገር ንብረት የሆነውን የአሰብን ኦር የኤርትራን አካል መጠየቅ ወንጀልም ጭምር ነው። unless clearly እኛ ይለፍልን በእናንተ ደም ላይ ብሎ ወደ ኤርትራ ወረራ ለማድረግ እስካልሆነ ድረስ ይሄ ዓለም የሚያውቀው ነገር ነው። ሁለተኛ ደግሞ 1888 ላይ በርሊን ኮንፈረንስ ላይ ዓለም ላይ ያሉ ሀገሮች ዛሬ ላይ ቦርደራቸው ዲማርኬሽኑ የተሰራው ከ1888 ከበርሊን ኮንፈረንስ በኋላ ነው። እነ ፈረንሳይ እነ ጀርመን ዛሬ ላይ የያዙትን ቅርጽ የያዙት ከበርሊን ኮንፈረንስ በኋላ ነው። እነ ናይጄሪያ፣ ካሜሩን ሆል አፍሪካ ላይ ያለው ባውንደሪ ዲማርኬሽኑ የተሰራው ከ1888 በኋላ ነው። the same thing የኤርትራም ኮሎኒ የሆኑ ሀገሮች በሙላ ኢንክሉዲንግ ኤሪትሪያ ያንን ያካተተ ስታተስ ነው ያላት። በታሪክ አጋጣሚ ኃይለ ሥላሴ ከነ ጆን ኤፍ ኬኔዲ ጋር በነበረው ከፍተኛ የሆነ ዲፕሎማሲ ኤርትራ በፌዴሬሽን ከኢትዮጵያ ጋር በመተቀላቀልበት ሰዓት ላይ በሰዓቱ ኢትዮጵያ ውስጥ የነበረው የፖለቲካ ትኩሳት እነ ገርማሜ ነዋይና እነ መንግስቱ ነዋይ የመንግስት ግልበጣውን አድርገው የብሔር ብሔረሰቦች የዚህ አሁን ያለው አይነት የኤትኒሲቲ ፕሮብሌም ጀምሮ ያ ነገር ኤርትራን በፌዴሬሽን ማቆየቱ ለኃይለ ሥላሴ ዴንጀረስ መስሎት ስለተሰማ ኤርትራ አኔክሴሽን ያደረገው ኃይለ ሥላሴ እሱም ወንጀል ነው። ሶ ኤርትራ ከ30 ዓመት ትግል በኋላ ነፃ ስትወጣ ነፃ የወጣችው ኤርትራ ከኢትዮጵያ ተገንጥላም አይደለም። ያ የነበረው የኤርትራ እንደ ሀገር በዓለም ላይ ሪኮግኒሽን የተሰጣትን ሀገር መልሳ ነው ያገኘችው። የተባበሩት መንግስታት ድርጅት፣ አፍሪካን ዩኒየን የተለያዩ የዓለም እንትኖች ባሉበት ቦታ ላይ በነገር ላይ የኤርትራ ህዝብ ለብዙዎቻችሁ ማይነግራችሁ ከኢትዮጵያ ጋር የኤርትራ መንግስት ማይነግራችሁ ከኢትዮጵያ ጋር በፌዴሬሽን ሲዋሃዱ በአብላጫ ድምጽ ውሳኔ ህዝብ ውሳኔ ተካሄዱ። በአብላጫ ድምጽ ደስ እያለ ወሰኑ ነው። በነገራችን ላይ አሁን ህዝቡ አልወሰነም። የነበረው በሰዓቱ የነበረው አራት ፓርቲዎች አሉ። ማህበር አንድነት አለ፣ ኤርትራውያን፣ ኤርትራ ጣሊያን፣ አረባዊ ኤርትራ የሚባል አራት ግሩፖች ነው የነበሩት። በዛ ሰዓት ላይ የነበረው የኤርትራ ፕሬዝዳንት ተርላ ባይሩ ያ 10 ዓመቱን ይጠብቅ ነው የነበረው። ኃይለ ሥላሴ ግን ያደረገው ተርላ ባይሩን አውርዶ ሌላ የማህበር አንድነት የሆነውን ሰውዬ ቁጭ አድርጎ ሳቦታጅ የተደረገበት የ80 ሰዎች ካቢኔ ላይ ድምጽን የሰጠው እንጂ የኤርትራ ህዝብ ድምጽ አልሰጠበትም። ተመዝግቦ የተቀመጠ ነው። ዩኤን ውስጥ ተመዝግቦ ያለ ነገር ነው። ምን ያህል ህዝብ ድምጽ ሰጠ? ምንም ውጭ ሻዕቢያ በብዛት ማይናገረው ለዚህ አለኛ ሙሉ ዶክመንቱ አለን። ድምጽ መቼ ተሰጠ? ድምጹን እነማን የሰጡት? የነበሩት ሜምበር ኦፍ ፓርላመንት እነማን የነበሩት? ተርላ ባይሩ ላይ ምን አይነት ችግር ኃይለ ሥላሴ ተርላ ባይሩን ምን አደረጉ? የማህበር አንድነት የሆነውን ሰውዬ የማህበር አንድነቱ ሰውዬ ንጉሱን መሳደብ አቁም ጀለስ
ረጋ አድርገው እዚህ ጋር ንጉሱን አልሳደበም። አይ ኃይለ ሥላሴ እያልክ አትጥራው። ንጉስ ነው ሰውዬ ጃንሆይ ወረቨር ሰዓት ሊስ ጥራው እንደዛ ያ ኃይለ ሥላሴ እያልክ አትጥራው ነው አልሳደበም። እኔ ኃይለ ሥላሴን በጣም ነው የምወዳቸው። እኔ የተሳደበ መስሎኝ ነው አልሳደበም ልጁ እሱ ሳይሆን። ቆይ ወደ እንትኑ እንምጣ ማይኮ። አሁን ኢትዮጵያ የባህር በር ልታገኝ የምትችለው እንዴት ነው? ኢትዮጵያ በምንም አይነት ሁኔታ የባህር በር ልታገኝ አትችልም። ምንም አይነት ነገር የኢትዮጵያ መንግስት ለሻዕቢያ መንግስት ወይም ደግሞ ለኤርትራ መንግስት ምንም አይነት ሰጥቶ የመቀበል ወይም ደግሞ አማራጭ ቢያቀርብ የኤርትራ መንግስት እሺ አይልም ነው የምትለው? አይ ቲንክ ያንን እንትን አብይ እድሉን መጠቀም አልቻለም። የኤርትራ መንግስት $150 ሚሊዮን አውጥቶ የአሰብ ሪፋይነሪውን ከፍተኛ የሆነ ኢንፍራስትራክቸር ኢንቨስት አድርጎበት ሳውዲ ላይ ከተስማሙት ነገሮች ውስጥ አንዱ 2018 ዓ.ም ላይ በኤር ትራንስፖርት በባህር ትራንስፖርት በተለያዩ ንግድ ላይ ኢትዮጵያና ኤርትራ ኢንቴግሬት እንዲያደርጉ ከፍተኛ የሆነ ስራ ተሰርቶ ተፈራርመዋል። አብይ ግን ያንን አላደረገም። ዛሬ ላይ አዲስ አበባ በከፍተኛ ልማት የምትለማው አዲስ አበባ ወደ አሰብ የሚሄደውን መንገድ አንድም ነገር ጠብ ያለ ስራ አልሰራም። ኦኬ እሺ አሁን የሻዕቢያ መንግስት ባህሪ የኤርትራ መንግስት የኤርትራ መንግስት ባህሪ ከሶማሌላንድ ጋር የባህር በር ለማግኘት ወይም ደግሞ ወደብም ይሁን ስንፈራረም አረብ ሊግ ጭምር ሳይቀር ቅሬታ የሚያሰማ ነው እንዳየው ነው። ከግብጽ ጋር እንዴት ሲደረግ የሚል ከሶማሌ መንግስት ጋር ምን ሲሆን ያደረገውን እያየ ነው። ከጅቡቲ ጋር ባለንበት ሁኔታ ላይ ታሪካዊ ጠላቶቻችንን አፍንጫችን ስር እያመጣ አላንስ ይፈጥራል። ታጣቂ ኃይሎችን በግዛቱ እያሰፈረ ያሰለጥናል። በሁሉም አቅጣጫ ወደ ውሃ ልናደርግ የምናደርገውን መጠቃት ተቃዋሚ ነው የሆነው። ይሄን ጉዳይ እንዴት ነው የምታየው? የኤርትራ መንግስት ኢትዮጵያ ከማንም ሀገር ጋር አሊያንስ ፈጥራ ስትሰራ ተቃዋሚ አልሆነም። ከሶማሌላንድ ጋር በተደረገው ግንኙነት ሶማሌላንድ የቀይ ባህር አባል ሀገር ነች። 8 ሀገሮች አሉ። የኢትዮጵያ መንግስት ያደርግ የነበረው in between two ሶማሊያንስ ጦርነትን ሊያስጭር የሚያስችል በሁለቱ ሶማሌዎች መሃል ላይ ጦርነትን ሊያስጭር የሚያስችል ነገር ምንም አይነት ስምምነት እነዛ ሁለቱ ሀገሮች ምንም አይነት ስምምነት በሌላቸው ሶማሊላንድ የኔ ነው ብላ ዲፋክቶ ስቴት ነች ሶማሊላንድ። ኤርትራ፣ ግብፅ፣ ሳውዲ አረቢያ፣ የመን፣ ጅቡቲ እነዚህ ሀገሮች ደግሞ የቀይ ባህር አባል ሀገሮች ናቸው። ይሄ ጉዳይ ይመለከታቸዋል። ዶክተር አብይም ቢሆን ከነዚህ ሀገሮች ጋር መጀመሪያ መነጋገር መቻል አለበት። ምስራቅ አፍሪካ ላይ ኢጋድ የሚባል እንትን አለ። ሩዋንዳ ላይ የሚደረገው ነገር የኢጋድ አባል ሀገሮች ይመለከታቸዋል እንጂ የኤርትራ ከሶማሌ ጋር አሁን በሚያደርገው እንትን ሶማሊያ ሞቃዲሾ ሶማሊያ የቀይ ባህር አባል ሀገር አይደለችም። የኢትዮጵያ መንግስት ሶማሊያ ላይ ሄዶ ለሚደራደረው ነገር የኤርትራ መንግስት ኢንቮልቭ አያደርግም። when it comes to ግን ቀይ ባህር ላይ በሚያደርገው ነገር ግን ቅሬታውን ሊያሰማ ይችላል። ኦኬ እንደ አንድ የኤርትራ ዜጋ አሁን የኢትዮጵያ መንግስት የጀመረውን ነገር እንዴት ነው የምታየው? ላይክ የኢትዮጵያ መንግስት ምንድን ነው የጀመረው? ይሄ አሁን ይሄ ጦርነት ጉሰማውን ነው። በሁለቱም በኩል ለምሳሌ የኤርትራ መንግስት ወደ ደቡብ አካባቢ ወደ ደቡብ ኤርትራ ግዛት አካባቢ በተሳቢ መኪናዎች ወታደሮችን እያመጣ እያሰፈረ ነው። እንቅስቃሴዎችን እያየ ነው። እድሜያቸው ከ60 ዓመት በታች የሆኑ ሁሉ ጥሪ ተደርጎላቸዋል። ይሄ የምታየው የጦርነት ጉሰማ እንዴት ነው የምታየው? ኤርትራ ውስጥ እድሜያቸው ከ60 ዓመት በላይ ጥሪ የተደረገላቸው ኤርትራ ውስጥ ይኸውልህ ሀዳስ ኤርትራ አለ፣ የናሽናል ቴሌቪዥን የኤርትራ አለ። በየትኛውም ሚዲያ ይሄ የሚባለው ከ60 ዓመት በታች ከኢትዮጵያ ሚዲያዎች ነው የምንሰማው። ይሄን ነገር ከኤርትራ ውስጥ ከተት የተጠራ ነገር የለም፣ ምንም ነገር የለም። ሁሉን ነገር የምንሰማው በኢትዮጵያ ሳይድ ነው። አሉ ደግሞ የገቨርንመንቱ ማውስፒሶች የሆኑ እንደነ ስዩም ተሾም አይነት ደግሞ ነገሩን ደግሞ በጣም እንትን ያደርጉታል። የኢትዮጵያ መንግስት ይሄን ጦርነት ቬሪ ባድሊ ይፈልገዋል። ግን ምንድነው እያደረገ ያለው? በእንደዚህ አይነት ሶሻል ሚዲያዎች ሰርቬይ እያደረገ ነው ያለው። ይሄ ጦርነት ውስጥ ብንገባ ምን ያህል
ኢትዮጵያኖች ከኛ ጎን ይሰለፋሉ ብሎ ሰርቬ ያደርጋል። የዛሬ 3 ቀን 4 ቀን ፊልድ ማርሻል ብርሃኑ ጁላ በአሁኑ ሰዓት ላይ የሳይኮሎጂካል ዋርፌር ነው እንትን እየተደረገ ያለው ብሏል። በደንብ አድርገው ይሄን ነገር እየሰሩበት ነው ያሉት። የኢትዮጵያ መንግስት አቅሙ አለው። ወደ ኤርትራ እየመጣል ወይ ኮንሲኩዌንሱ ምንድነው? እሱ ለኢትዮጵያ መንግስት ነው እኛ የምንተው። ዝም ብሎ ተነስቶ የሚወራት ኤርትራ እንደሌለች ማወቅ መቻል አለበት። አንድ ሉዓላዊ የሆነች ሀገርን መጥቶ ሲወር የኤርትራ መንግስት ደግሞ ተመሳሳይና ተመጣጣኝ የሆነ እርምጃ ሊወስድ ይችላል። ለዛም ደግሞ ኬፓብል ነው። በመጀመሪያ ደረጃ ኢትዮጵያ ከኤርትራ ጋር ጦርነት ውስጥ ለመግባት ፖዚሽኗ ጥሩ ፖዚሽን ላይ ማንም ሰው ሊያውቃ የሚችለው እንትን ነው። ሶ በኢትዮጵያ ሳይድ ነው ሁሉ ነገር ጉሰማው። ያ የሆነበት ምክንያት ደግሞ ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት፣ የብሔር ብሔረሰቦች ጦርነት ፖለቲካው እሱ የኛ ጉዳይ ነው። በመንግስት ደረጃ አውራ እሱ የወንድምና የእህት ያ አይ ቲንክ ያው የሚነካካ ነገር ስለሆነ እንጂ ስለ ኢትዮጵያ ብዙም at the same time ደግሞ እናንተም ያው የኤርትራን የውስጥ ጉዳይ እያወራችሁ ስለሆነ በውስጥ ጉዳይ አልገባንም። እንደ ኤርትራ መንግስት ነው እያወራን ያለ ነው። አሰብ እኮ የኤርትራ ሌጂቲሜት የሆነ እንትን ነው። ስለዚህ በእኛ በውስጥ ጉዳያችን ነው እያወራችሁ ያላችሁት። በውስጥ ጉዳይ ሳይሆን እንደ ኤርትራ መንግስት ምንድነው ምላሹ የሚሆነው? ሪታይለት ያደርጋል ወይስ ምንድነው ነው እያልን ያለ ነው እንጂ በውስጥ ጉዳይ ገብተን እናንተ ውስጥ ብሔር ብሔረሰቦች አሉ እንትና ከእንትና ጋር አይዋደድም ኩናማው ተጨቁናል እያልን አላወራንም ለማለት ነው። ኖ እኔ ጦርነቱ ምንድነው ላልከው ነገር ነው። ኢትዮጵያ ያለችበት ፖዚሽን፣ ኢትዮጵያ ውስጥ ያለው ሲቹዌሽን ኢትዮጵያን ከኤርትራ ጋር ጦርነት ውስጥ ለመግባት ኢትስ ሶ ቬሪ ሪስኪ ነው። አንለስ አሁን ያለው የኢትዮጵያ መንግስት ሌላ አጀንዳ ኖሮት ሌላ አይነት መንግስት የመመስረት ዓላማ እስከሌለውና ኢትዮጵያን የመበታተን አይነት ዓላማ እስካልያዘ ድረስ ዳይሬክትሊ ከኤርትራ ጋር የሚገባበት ጦርነት የተለየ ከእንግዲህ በኋላ የተለየ አይነት ዲሞክራሲ ሊኖራት የሚችል ኢትዮጵያ ነው ልትኖር የምትችለው። ኦኬ በድርጎ ጦርነት ኢትዮጵያን ይበታተናታል ነው የምትለው? 100%። ኦኬ እሺ ቴንክ ዩ ማይኮን አመሰግናለሁ። የመጨረሻ የምትናገሩት ንግግር ከሌለ እኔ በዚህ ላጠናቅና በዚህ ጉዳይ ነገም ከነገ እንመለሳለን። እኔ አንድ ነገር ልናገርክ ቴዲ፣ አንድ ድል ብትሰጠኝ ደስ ይለኛል ቴዲ። በጣም ደክሞኛል። ሁላችሁም አንድ ደቂቃ አስጠይቅና ላጠቃልል። ማይኮ ባወራው ላይ ብቻ ነው ካወራህ ደግሞ እንደገና እሱ መመለስ አለበት። ነገ ከነገ ወዲያ ተመልሼ ይመጣል እንዲመልስ አስተያየቴን ሰጥቼ ለመሄድ ነው። አንደኛ ምን መሰለህ፣ አሰብ ላይ የኢትዮጵያ የኤርትራ ግዛት ሆነ አታውቅም፣ ኤርትራ የኢትዮጵያ ግዛት አካል ሆነ አታውቅም ይላል። በሌላ በኩል ደግሞ ቅኝ ግዛት በኢትዮጵያ ተይዛ ነበረ ይላል። ከእንደገና ደግሞ ነፃ ወጥተናል ይላል። ነፃነታችንን ያገኘነው በኃይል ነው ይላል። ስለዚህ አሰብን ቀምቶ በኃይል ወስዷል፣ የኤርትራንም ግዛት ወስዷል አላልኩኝም። እኔ ኤርትራን ቅኝ ግዛት ይዛታለች አላልኩኝም። ኃይለ ሥላሴ አኔክሴሽን ያደረገው አንዴ እንደዛ አይደለም። ይሄ የአንድ ቆፍጣና ኢትዮጵያዊ ቤት ነው። በመደማመጥ ነው የምናወራው። አንደኛው ይናገራል፣ አንደኛው ያደምጣል። እንደዛ ነው የምናደርገው። ማይኮብት ምን እንደሚናገር መስማት አለብን። ከዛ አንተንም እንደሚናገር አርማይ ተመልካች ማወቅ አለባቸው። ክርስቶስ አቁሙ። እሺ አንተና ሐሳብን በሁለት ደቂቃ አጠቃል። ኢትዮጵያውያን ሳይስማሙ፣ ሳይሰጡ፣ ሳይደራደሩ፣ ሳይነጋገሩ ድንበር ይሄ ነው ብሎ ሳያስረክቡ የሄደ ነገር አለ። ውይይት ያልተደረገበት፣ ምክክር ያልተደረገ፣ ውሳኔ ያልተሰጠ የኤርትራ ኢንዲፔንደንሲ ሪኮግናይዝ ተደርጓል፣ በኢትዮጵያ ተቀባይነት አለ። የኤርትራ ድንበር ግን በኢትዮጵያ ይሄ ነው ተብሎ የተሰጠ ነገር የለም። ያ በሌለበት በጉልበት በቅድሚያ በንጥቂያ የተወሰደ ነገር አለ። ያ በጉልበት የሄደ ነገር ደግሞ ጊዜውን ጠብቆ በጉልበት ይመለሳል የሚል የኢትዮጵያውያን ጽኑ አቋም አለ። ያን የኢትዮጵያውያን ጽኑ አቋም እንግዲህ መጨረሻውን የምናየው ነው። ግን በጉልበት የሄደ ነው፣ በግፍ የሄደ ነው፣ በኃይል የሄደ ነው። የኃይል ሚዛን በሚቀየርበት ጊዜ ወደ እናት ሀገሩ ወደ ኢትዮጵያ በኩራት የሚመለስ ይሆናል ማለት ነው የሚለውን መጨመር ነው። ለሁላችሁም እድል እሰጣለሁ። ማይኮ በጉልበት ነው የሄደው፣ በጉልበት እንመልሳለን ይላል። ምን ትላለህ? ምን አለ መሰለህ ቴዲ፣
ይሄ በጉልበት ሄደ በጉልበት ተመለሰ ኢትዮጵያ ቅኝ ግዛት ገዛችን ኢትዮጵያኛን ቅኝ ግዛት አልገዛችንም ኃይለ ሥላሴ አኔክሴሽን ያደረገው የራሱ ያልሆነውን መሬት ወሮ ነው ያዘው ኤርትራ ድሮም የባህረ ነገስታት ሀገር ነች የራሷ ነገስታት የነበራት ሀገር ነች በአክሱማይት ኪንግ የኤርትራና የኢትዮጵያ ቁርኝት በአክሱማይት ኪንግደም ጊዜ ብቻ ነው የዛጉዌ የዚህ ሰለሞን ዳይናስቲክ የኩኖ አምላክ በመጣበት ሰዓት ላይ ኤርትራ ሉዓላዊ ሆና ይኖረች እንደ አውቶኖሚ ስቴትም ሆና ኖራለች በራሷ ኪንግ ሆና ደግሞ ኢምፓየር ሆና ኖራለች እስከ ስዋሲኪ ድረስ ኤርትራ የራሷ ግዛት ነበራት አንተ በጠራቸው ጊዜያቶች ሁሉም ኢትዮጵያ ውስጥ አመጣቸው አውቶኖሚ ነበሩ ምንም ኢትዮጵያ እንደ ሀገር ራሱ የቆመው በሚኒሊክ ናቸው ወይል እንግዲህ እሱ ምስክርነቱን እንግዲህ እሱን ከሰጣኝ ኢትዮጵያ የምትባለው ሀገር እንደ ኢትዮጵያ ቀደም እንዳልኩ ነው እነ ፈረንሳይ ዓለም አሁን ላይ ይሄ የኢምፓየር የሚባል ሀገር አይሰራም ሀገራት እንደ ሀገር የቆሙት ከ19ኛው ክፍለ ዘመን በኋላ ነው ሶ ኢትዮጵያ ክሌም የምታደርገው በዛ ሰዓት አሰብ ኢትዮጵያ ውስጥ ኖር አታውቅም በታሪክ አጋጣሚ በንጉሱ ጊዜ ብቻ ነው የነበረችው ኢንክሉዲንግ በደርግ ሰዓት ላይ ማለት ነው ያ ደግሞ አኔክሴሽን የተደረገውን የኤርትራን አካል በወረራ የተያዘ ነው ለዛ ደግሞ የኤርትራ ህዝብ በጀግንነት ታግሎ መሬቱን አስመልሷል ኦኬ የቆየውን የኢትዮጵያ ካርታን የምታገኙ ሰዎች ተመልከቱ ኤርትራ በሪፈረንደም ራሱ ኢትዮጵያ ከተለየች በኋላ 1993 አካባቢ ከተወሰነ ጊዜ ድረስ አሰብ በኢትዮጵያ ፓርት ነበረች አሁን ይሄ ንግግሮች እንደዚህ አይነት ነገሮች ነው በቨርባሊ እንደዚህ ስንነጋገር እሱም ኤርትራዊ ነው ለሀገሩ ነው የሚቆመው እናንተም ኢትዮጵያውያን ናችሁ ለሀገራችሁ ነው የምትቆሙት ይሄ እሱም እጅ አይሰጥም አንተም እጅ አይሰጥም እሱም በእጅ ያለውን እውነት ውሸት ነው የሚያደርግብህ አንተም በእጅ ያለውን እውነት ውሸት ነው የምታደርገው መጨረሻ ላይ ወዴት ይወስድናል ነው ይሄ ጉዳይ አጼ ዘርዓ ያዕቆብ ምን ትላለህ እዚህ ላይ መጨመር 2 ደቂቃ እኔ እዚህ ጋር አንድ ነገር ልጨምርልህ ሄድ እዚህ ጋር 3000 ሰው አለ አሰብ በወሎ ጠቅላይ ግዛት ውስጥ የነበረ ኤቪደንስ የሚሰጠኝ ሰው ካለ አካውንቱን ይላክልኝና $1000 ከተለታለሁ እሺ 3000 ሰዎች እዚህ ውስጥ አሉ የዶክተር ያዕቆብን መጽሐፍ ታምንበታለህ ዶክተር ያዕቆብ እኮ ዓለም ላይ የዞረ አሰብ የኢትዮጵያ ነበረች ብሎ ይከራከር የነበረ ሰውዬ ነው እሺ ማይኮ እሺ አጼ ዘርዓ ያዕቆብ ኦኬ ቴንክ ዩ አንተ ነው ማይክን ሚውት ታደርግልኛል እኔ ጎኔ ካለው ወንድሜ ጋር ይሄ እንደውም አሁን ያለውን አይ ቲንክ ኢሳያስን ገቨርንመንት አይ ቲንክ ሞር ጠላት ለመግዛት እየመጣ ያለ ልጅ ነው እንጂ ጠላት ወዳጅ ለማፍራት አይመስልም መተልን ጋር አንድ ነገር ንጉሶችን እንደ አማራ ብሔርተኛ እኔ አሁን ካለው ገቨርንመንት ጋር ችግር የለብም አሁን ከኢሳያስ ገቨርንመንት መተግን የኔን ንጉስ ግን እንድትሳደብ ግን አልፈልግም ይሄን ግልጽ ነው ስለዚህ አምጥተህ ሆን ብላው ቴዲ ንጉሱን ተሳደብ ያለው እኔ የጠፋው ቴዲ ጭራሽ በአንድ ጊዜ ከፍ ያለውን ውይይት በአንድ ጊዜ ወደ አረቄ ቤት አድማጭ ተመልካቾች በጣም ይቅርታ ጠይቃለሁ ለሰማችሁት ወራዳ ንግግር ማለት ነው ጭራሽ በጣም ከልቤ ይቅርታ ጠይቃለሁ አማራ ስትሮንግ የምትጨምረው ነገር አለ ቴሪ ይቅርታ በየሳኩ ነበርና በጣም አጭር ነገር ነው አይ ነው ወደ ቁም ነገሩ እንመለሳለን በጣም ትልቅ ነገር ነው እየተወያየን ያለ ነው ያው እንግዲህ አይ ቲንክ የቲክታክ ባህሪ ነው መሰለኝ ሰዎች እንደዚህ ያደርጋል አንድ ነገር መናገር ፈልጋለሁ እኔ አንተ ነህ በጣም ምስኪን ሰው ይመስለኛል ሳስበውና ባለፈው የሰጠው ጥሩ ሳጀሽን ነበር ታስታውስ ከነበረ አማራ ክልል ውስጥ ላለው ኃይል አንድ ክፍለ ጦርና እንተውለትና የቀር ያለው መከላከያ በሙሉ አውጥተን አማራ ክልል ውስጥ ያለው አንድ ክፍለ ጦርና ያለው ሚኒሻ ፋኖን ይመክታል ብሏልና እኔ በዛ ሐሳብ በጣም እንደምስማማ ለነገረው ፈልጋለሁ ግን ላንተ ደግሞ አንድ ነገር ልንገረው ስለ ፔትሪዮቲዝም ምን እንደሆነ ማለት ነው ፔትሪዮቲዝም ይላሉ ዲፋይን ሲያደርጉት ሰዎች patriotism is loving your country all the time in its ups and downs ማለት ነው አገርህ ድሃም ስትሆን ሀብታምም ስትሆን ምንም ስትሆን አገርህን ሁሌ ትወዳለህ
and loving your government when it deserves ያደርግ ማለት ነው። ገቨርንመንት ሁልጊዜ ክሪቲሳይዝ ነው መደረግ ያለበት። ገቨርንመንት ፕሬዝ አይደረግም። ምክንያቱም ገቨርንመንት ማለት እናትህን የምትወዳት እናትህን እንዳገባ ሌላ ሰው አድርገህ ነው የምታየው እና ኦልዌይስ ኪፕ ዘ ገቨርንመንት ኦን ኢትስ ቶስ ኮምፎርታብል መሆን የለበትም እና በዛ ልክ የአብይ አህመድን ፕሬዝ እንትን ስታደርግብን በቃ ምን ልበልህ በቃ እንትን አለኝ እና ለዛ ነው። ስለዚህ እኔ ይሄንን እንትን የምቃወመው ለምን መሰለህ አንተ ነህ ባንዳ ስለሆንኩ አገሬን ስለምወድ ነው። አገሬን ስለምወዳት አገሬ በመጥፎ ሰው እጅ ስለሆነች አገሬ ካንሰር ታማ ቫዝሊን ቀብቶ አደባባይ እንዳወጣ ሰው ነው ያየሁት ማየው ይሄን መንግስት። አንተ መንገድ ሰርቶ ምናምን ምትለው ካንሰር የታመመ ሰው ሰርጂካል ትሪትመንት ነው የሚያስፈልገው፣ ኬሞቴራፒ ምናምን ነው የሚያስፈልገው። አገራችን ውስጥ አንተ እኮ ቅድም ተናግረዋል። ለምሳሌ በአባይ ግድብ ተጣልተናል። እኔም ቅድም እያነሳሁት ነበር። በቴዎድሮስ አዳኖም ተጣላን፣ በተለያዩ ሰዎች እንጣላለን። ያ የሆነው እንደዛ የሚያደርግ ስርዓት ስለሰራን ነው እንጂ ኢሳያስ አፈወርቅ የሚባል ሰው ኤርትራ ስላለ አይደለም። ስቶፕ ይሄ አውትሶርስ ማድረግ እናቁም። ቅድም አያና እያለ የነበረው ይሄን ነው። ኢሳያስ እስካለ ድረስ ይሄ ነገር ይቀጥላል። ኢትዮጵያ እንዲህ እስከሆነች ድረስ ነው ይሄ ነገር የሚቀጥለው። ኢትዮጵያ እንዲህ እስከሆነች ድረስ ነገ ኢሳያስ ቢሄድ ግብጽ ይመጣል፣ ግብጽ ብትሄድ ሱዳን ይመጣል። እያንዳንዱ ሀገር አድቫንቴጅ ይወስድብናል። ሶ what should we do? ይሄ ስርዓት መቀየር አለበት። ይሄን ስርዓት ለአብይ አህመድ መስጠት ማለት መሪው የተበላሸን መኪና ላይ ኤክስፒሪየንስ ያለውን ሹፌር ነው መስጠት። ይሄን ጃዋር መሐመድ በደንብ አድርጎ ገልጾታል። ምንድነው ያለው ጃዋር ሲገልጸው? ኢትዮጵያ ፍሬን በጥሶ ሁሉን ሰው አሳፍራ ጃዋር ነው መረራ ጉዲና ናቸው አሉት እና በሆነ ገደል ውስጥ እየሄደ እንዳለ ነው የሚታየኝ እና የገደለው አፋፍ ውስጥ ደርሰናል። አብይ አህመድ የሚያደርገውን ነገር የሚያቅመር አይደለም። አገራችን እንደዛ ነው የሆነችው። ስለዚህ እቺን ሀገር ለማዳን መጀመሪያ ወደብም እንዲኖራት እንደ ሀገርም እንድትኮራ እንድትቆም ስለምወዳት መጀመሪያ በሁለት እግሯ እንድትቆም ፈልጋለሁ። ይሄ ነው እና በዚህ መልኩ መታየት አለበት ለማለት ነው። ጦርነት ከፈለጋችሁ ጦርነት ካልጠራችሁን ብትጠሩንም አልመጣም እንትን ብትሉ ለምን መጀመሪያ ሀገራችንን ማዳንና ማከም አለብን ብለን ስለምናምን ይሄ የኔ እምነት ነው። እንትን ስል ምናልባት ቅድም እናንተ ስላልክ ነው እንጂ ይሄንንም ብለው የግሌ እምነት ነው ማለት ማይኮ ካለ አንዳንድ ቁጥር ጻፍልኝ በስተት ታንኪዩ ቴዲ ታንኪዩ ከልብ አመሰግናለሁ። ይሄ አንሚዩት አድርጋችሁ እርስ በርስ መሰዳደብ እዚህ ስንት ሰው ነው የሚያደምጣችሁ እዚህ ጋር? አጼ ዘርዓ ያዕቆብ እንዲህ ያለ ነገር ማድረግ የለብም። ትልቅ ፖለቲከኛ ነን። አንደኛ ሶሪ ይቅርታ አንደኛ ማይክ ልጁ አጼ ኃይለ ሥላሴን አትሳደብ። ኖ the whole time እያደረገ ያለው አጼ ኃይለ ሥላሴ ወራሪ እያለ ሲያወራ እኔ እኮ ሰማዋለሁ እኮ ይሄ መጀመሪያው ጊዜ ሌሎች ቤት በግድ ስድብ የሚባል ነገር አለ። አሁን ጥንቃቄ እየተቀመጠውና ይሄ አላስፈላጊ የተነጋገራችሁት ቃል እናንተን አይመጣም። ምን እንደሆነ ልንገር። እኔ አሁን ለምሳሌ እኔ መጥቼ ከዚህ በፊት የተደረጉትን ብዙ አማራ ላይ እኮ ቡርቃ ዝምታን ምናምን የጻፈውን እናውቃለን። ወደ ኋላ ተነስቼ ግን ታሪክ እየመዘዝኩ አላመጣም አይደል? እሱ አንድ ነገር ነው። እሱ ምንድን ነው መጀመሪያ ተማምን ያለባቸው ምንም አይነት አጸያፊ ንግግር ከአንደበቱ አልወጣም። በቃ በመሰለው መንገድ ኤርትራዊ ነው፣ እሱም ለሀገሩ ነው የሚከራከረው፣ አንተም ለሀገር ነው። በተረፈ በስነ ስርዓት ነው አክብሮ ልጁ እያወራል እና አንተ ለማህለ ገብታ አጼ ኃይለ ሥላሴን ተናገረ ምናምን ያልከው እሱ እንደውም ደንግጦ ጭራሽ ጥያቄ ጠየቀኝ። ተሳድብ ያለው እንዴ ምናምን ትሄዳለህ ነው አልተናገረም። ሁለተኛ ላይ ይሄ ባኬንድ ፎርስ ስትመላለሱ የተናገራችሁትን ንግግር በታመር ነው ቶሎሬት አላደረግም። እኔ ባህሪው ስለተመቸኝ ነው ልጁ ድጋሚ ያስገባት። ምክንያቱም ለኔ አይደል እዚህ ጋር የሚያደምጣችሁ ሰዎች አሉ። እዚህ ጋር እናንተ ስትደረደቡ አንደኛ መሰዳደቡ አንተ ተሰዳደበ ትሄዳለህ፣ ግን ጆሮአቸው የሚሰቀጥጣቸው የሆነ ነገር ለማለት ያን እንድታስገቡ በማለት ነው ድጋሚ መለስኳችሁ እንጂ እንዲህ ያለ ነገር ሁለተኛ እንዳታስቡ። እሺ አጼ ዘርዓ ያዕቆብ ሁለተኛ ደቂቃ አልስ ኦኬ። እኔ ምንድነው ይኸውላችሁ ታሪክ ነው። ታሪክ ጋር ስንመጣ እኔም በጣም ብዙ ታሪክ አለኝ ባይዘው አማራ ለዚህ ሁሉ የደረሰበት ማለት ያንኑ ላትቼ ስንመጣ መተገን አንተ ኃይለ ሥላሴን እየቆሰቆስክ ወሮ ምናምን እያልክ ስትመጣ እኔ ደስ አይለኝ። የእንደ አማራ ብሔርተኛኛ ደስ የማይለን ነገር እኔ አሁን ለምሳሌ ኤርትራ ወንድሞቼ ናቸው፣ ችግር የለብኝም። እነሱ እህቶች ወንድሞቼ ጋር እነሱን the same thing ሶማሌም ሲዳማም ሌሎም ኢጅፕትም ሊሆን ይችላል አሮንኬ። ግን the end of the day ግን እንደ አፍሪካ ስናወራ ደግሞ ማለት the end of the day ግን አምጥተህ ንጉሶቹን ማጥላላት ሲጀምር ምን ሲል እሱ ሌላ ነገር የዛን ጊዜ እኛም ይሄንን ዝም ብለን ቁጭ ብለን አንዴ ይሄንን አንደርስታንድ እና ሌሎቻችሁ ኤርትራኖችም እኛው ለምሳሌ ጋቨርንመንቱ ጋር ችግር እያለን እያወቃችሁ
ብዙ ነገር በዚህ ሰዓት ውጊያ ላይ እንዳለን እያወቃችሁ ሆን ብላችሁ ግን ይሄንን ነገር አውቃችሁ ንጉሶቹን አማራ ማህበረሰብ ላይ አውቃችሁ ለመጠቅጠቅ የምትፈልጉ ኤርትራኖች ካላችሁ አቁሙ። ይሄ ትክክል አይደለም ብዬ ማስብ ነው። እኛ ከኤርትራን ጋር ችግር የለብንም፣ ችግር ኖሮብንም አያውቅም። ግን ንጉሶቹ ግን የኛ እንደ አማራ ብሔርተኛ የምንወዳቸው የምናከብራቸው ንጉሶች ናቸው እና ንጉሶቹን በስታይል እያደረጉ ጠቅጠቅ ማድረግ የለም። እኔ ብዙ ወርዶች ስለሰማሁ ወሮ ይዞ ምናምን እያለ ሲመጣ እንደገና በዛ ላይ ዝም ብሎ ኃይለ ሥላሴ ብለን እንደ ሬጉላር እንተናተ እኔ አሁን ለምሳሌ አሁን ያለውን ጀነራል ፊሊጶስ ብዬ ነው የምጠራው አይደል? አንተም ሪስፔክት አድርገህ ኃይለ ሥላሴ ዝም ብለህ እያልክ እንድጠራው አንፈልግም። ንጉስ እንደሆነ ታውቃለህ። ስለዚህ ሪስፔክት አድርገህ በዛ ሪስፔክት ወይ አውራው ለማለት ነው ያንን ያልኩት እና ይሄንን አንደርስታንድ። ሌላው በዚህ ሰዓት እንደመጨረሻ የምናገረው በዚህ ሰዓት ላይ ዊ ኖ ስፔሻሊ በአዲስ አበባ ላይ የኤርትራን ማህበረሰብ ወደ እስር ቤት ለማስገባት እየተሯሯጡ ነው ያሉት። የኢትዮጵያን ገቨርንመንት ይሄንን ሰምተናል እና ይሄንን እንደ አንድ የአማራ ብሔርተኛ ወይንም እንደ አንድ ኢትዮጵያዊ ይሄንን ነገር እናወግዛለን። ይሄ ወደፊት ችግር ይዞ ይመጣል እንደዚህ አይነት ነገር ቢካዝ ይሄንን ነገር the same thing አሁን ለምሳሌ የኤርትራን ገቨርንመንት አይ ነው ሶማሌ ላይ ያሰለጠነው መሆኑን አውቃለሁ። ከሶማሌ ጋር ጥሩ ግንኙነት አላቸው እና እዛ ጋር ደግሞ ሄደው ደግሞ ምስኪን የሆኑትን የኦሮሞ እህት ወንድሞቻችን ደግሞ ከዛ እንዲያስወጡ ስለማልፈልግ ይሄ ነገር ትክክል አግባብ አይደለም ብዬ አስባለሁ። እንደ አንድ አማራ እና እንደ አንድ ኢትዮጵያዊ ይሄንን አሁን ስፔሻሊ የኤርትራን ማህበረሰብ ላይ መጥተው ለማፈን ምናምን የሚደረገውን ነገር ያንን እናወግዛለን። ቴንኪው ስዩሜ። ባለቀ ሰዓት ነው የመጣው። 2 ደቂቃ ልስጥ። ባለቀ ሰዓት ነው የመጣው። አንዳንዶቻችሁ ማውቃችሁ ልጆች ሌት ነው የምትልኩት ልክ ልወጣ ስል ማለት ነው እና እምቢ ማለትም ደግሞ ይቸግረኛል። ከገባችሁ ደግሞ ማውራት አለባችሁና ስዩሜ። ኦኬ ቴዲ፣ እኔ በአጭር 2 ደቂቃ በ2 ደቂቃ ልጨርስ። የመጀመሪያው በአጠቃላይ አሁን ኢትዮጵያ ባለችበት ሁኔታ ጦርነት ውስጥ መግባት አለባት ብዬ አላምንም፣ አብይም ያደርጋል ብዬ አላምንም። ነገር ግን ኢንጀነራል ከፖርት ጋር በተያያዘ እኔ ኢትዮጵያ ይገባታል፣ ያስፈልጋታል። የዓለም አቀፍ ሕግም ተጠቅመን አት ዘ ሴም ታይም ሂስቶሪካል ባክግራውንድ ከኤርትራ ጋር በተያያዘ ኢትዮጵያ ነው ሪኮግናይዝ መጀመሪያ ያደረገቻት። እሱም ደግሞ በትራንዚሽናል ገቨርንመንት ወቅት ነው። መለስ በወቅቱ ከህግ አንጻር ካየነው ማንዴት የላቸው፣ ማንዴት ሳይኖራቸው ሪኮግናይዝ አድርገው ነው ኤርትራን እንግዲህ ሌላ ሀገር እንድትሆን ያደረጓት ማለት ነው። እኔ ከጥቅማችን ይሄ በኢኮኖሚም በሴኩሪቲም እንግዲህ ጂኦፖለቲክስ ሁሉም ከዓለም ሬድሲ አካባቢ ተስቦ የሚመጣበት ምክንያት እዛ አካባቢ ጥቅም ስላለው ነው። አሁን ኢቨን ግብፅም ፖርቱን ያ መንገዱንም ሁሉ እያሰፋች እየሰራች ነው። ከጥቅም እኔ አጠቃላይ አቋሜ አሁን ያለው መንግስት ግን የሚታመን አይደለም። ኢቨን እሱን አምኖ ተከትለህ ህይወት የምትሰጥለት አይደለም። እስከ ጥግ ድረስ ይሄዳል ብዬ አላምንም። ሆኖም ግን ሬድሲ፣ አረብሲ፣ ኤርትሪያንሲ፣ ባህረ ነጋሽ የሚባለው በኢትዮጵያውያን ኢቨን ኢትዮጵያን ሲ ብለን ነው መጥራት ያለብን። ባብ አል ማንደብ ስትሬት የሚባለው ኢትዮጵያን ስትሬት ብለን ነው መጥራት ያለብን። ቢካዝ ሂስቶሪካሊ እነዚህ አካባቢዎች የኢትዮጵያን አካል የነበሩ ናቸው። ኢትዮጵያውያን እስከዛ ድረስ ኢንተረስታችን አስፍተን መጠየቅ መቻል አለብን። ለዛ ግን ሁነኛ የሆነ ኢትዮጵያና ኢትዮጵያዊነትን የሚሰማው ኢትዮጵያውያንን በአንድነት አስተሳስሮ ወደፊት ማራመድ የሚችል ሰው ያስፈልጋል። አብይ ያንን አያደርግም። በነገራችን ላይ ሰሞኑ አድዋ ተከብሯል አይደል? አጤ ምኒልክ በወቅቱ ኢቭን እርሳቸውን ሲቃወሟቸው የነበሩ ባላባቶች ጭምር እርሳቸው ሲጋብዟቸው ለጦርነቱ የመጡበት ምክንያት ምኒልክ ማንንም ካሸነፉ በኋላ እንኳን በጠላትነት አይደለም የሚፈርጇቸው፣ እነዛን ሰዎች አካባቢውን እንዲያስተዳድሩ ያደርጉ ነበር። አሁን ያለው ግን የአብይ ስርዓት ሁሉንም በጠላትነት የፈረጀ በመሆኑ እምነት የለው። በቀጣይ እናወራበታለን ይሄን አስፍታ። ኦኬ የመጨረሻ ቆይ ይሄ ለማይኮት ተናል። እሺ ላንተ 2 ደቂቃ ልስጥ። 2 ደቂቃ ከ2 ደቂቃ ባልበለጠ ፕሊዝ። ኦኬ እኔ ለማይኮ ምለው የተለያዩ ህግጋትን እየጠቀሰ ልክ ኤርትራ ህግን እንደምታከብር የተለያየ ዓለም አቀፍ ህግጋትን ጥሳ ትግራይን እንዳልወረረች ባድመ ጊዜ ኢትዮጵያን እንዳልወረረ የተለያየ ጅቡቲን፣ የሊቢያ ደሴቶችን፣ ሃንሽ ደሴቶችን በተለያየ ጊዜ ብቻ ዓለም አቀፍ ህግጋትን እየጣሰ
እንደማይ እንትን በህግ እንደሚገዛ ያለው መንግስት እንዳለው ሰው ዛሬ ህግ በየትኛው ህግ ናችሁ ምናምን ብለን ለማውራት ሂፖክራሲ አያስብልህም ወይ? እኔ እንደ አንድ ትግራዋይ አሁን በአልጀርስ ስምምነት መሰረት ህጉን ጥሳችሁ በመግባታችሁ የአልጀርስ ስምምነት ቮይድ እንደሆነ ነው የማውቀው እና በኤርትራ ሉዓላዊነት ከማያምኑ ሰዎች አንዱ ነኝ እና ተጋሩ ቀናችን ነው የምንጠብቀው እንጂ በኤርትራ ሉዓላዊነት አናምንም። እና አንተ ምን ይዘህ ነው ምን ሞራል ግራውንድ ይዘህ ነው አሁን በየትኛው ህግ ነው አሰብን የምትወስዱት ብለህ ስትከራከር እዚህ ነው supposed to be ከመጀመሪያውም ህግ ምን እንደሆነ የህግ ቫልዩ አክብር አይደለም ወይ ማሳየት ያለብህ ብዬ አስበው እንትን እና ትላንት ተደምረናል ስትል ቆይተህ አሁን እንትን ስትል ትንሽ አይከብድም ወይ? አይ ሲ a lot of hypocrisy in this politics ብዬ ነው። ኦኬ ማይኮ ምን ትላለህ? ያ እንደ አጋጣሚ ሆኖ መጀመሪያው በእናትን እንዲል አርጋት ብለህ የተናገርከውን አድማጭ ተመልካቾችን ሶሪ በላቸው። ለእሱ ሳይሆን ለተመልካቾች ይቅርታ ጠይቃለሁኝ። እሱ ነው መጀመሪያ የተሳደበው። እሱንም ይቅርታ ማስጠየቅ ነበረበት። ዘራቆብ ተመሳሳይ ነገር ማድረግ አለበት። እኔ ብያለሁ። እኔ ለሱም ቢሆን እኔ ችግር የለብኝም። እኔ እንደ ኢግኖራንት ስላልኩ ለሱም ቢሆን ችግር ግን ይቅርታ ብያለሁ። እኔ መጀመሪያ እሺ ማይኮ ምን ትመልሳለህ እስኪ? ያ እንደ አጋጣሚ ሆኖ ኤርትራ በታሪክ ማንንም ሀገር ወራ አታውቅም። በየመን የሃኒሽ ደሴት ያለውንም የሃኒሽ ደሴት ኢቭን መንግስቱ ኃይለማርያም ራሱ የመሰከረው ነው። ኤርትራ በኢትዮጵያ አኔክሴሽን በተደረገበት ሰዓት ላይ ሃኒሽ ደሴት በኢትዮጵያ ክልል ውስጥ የነበረ ነው። የራሷን እንትን ነው የወሰደችው። የኤርትራ መንግስት ግን ዋን ኦፍ ዘ ሞስት ሃምብል የሆነ መንግስት መሆኑን የምታውቀው ልክ ፍርድ ቤት ሄዶ ሲፈረድበት ጨርቄ ማቄኝ ሳይል ነው የወጣው። ከጅቡቲ ጋርም በራስ ዱሜራ ነበረ ግጭቱ። ራስ ዱሜራም at the same time ኤርትራ በኢትዮጵያ ውስጥ በነበረችበት ሰዓት ላይ ራስ ዱሜራ በኢትዮጵያ ክልል ውስጥ የነበረ ነው። ስለዚህ ኤርትራ ሄዳ የወረረችው መሬት የለም። የዚህ የባድመው የሚያለው after all that bloody war ባድመ የኤርትራ አካል ነው ተብሎ ለኤርትራ አዋርድ የተደረገ ነው። ስለዚህ ወራሪው ወያኔ አንድ ሐሳቡን ይጨርስ ነው የባድመ ጦርነት ማን የጀመረው የሚለውን ጠይቅልኝ። አንድ ሐሳቡን ይጨርስ። እሱንም አንድ ላይ ነው። አንድ ሀገር የራሱ የሆነ መሬት ሊወር አይችልም። ባድመ የኤርትራ መሬት ነው ተብሎ አዋርድ ተደርጓል። ስለዚህ ጦርነቱ የተጀመረው ባድመን ወረርክ ተብለ ከሆነ የኤርትራ መንግስት መሬቱ ላይ ነው የገባው። ባድመ የራሱ ነው። ስለዚህ ወራሪው አንተ ነህ ማለት ነው። በተረፈ ግን ቀደም ላለው የኢትዮጵያ የቀይ ባህርን የኢትዮጵያ ባህርን እያለ ከሆነ እንግዲህ ከክርስትና አማኞች ጋር መጣላት ይሆናል። መጽሐፍ ቅዱስ ላይ ክሊርሊ የኤርትራ ባህር ብሎ ስለተጻፈ መጽሐፍ ቅዱስ ላይ ደግሞ ከዚህ መጽሐፍ ላይ ከቃሉ ላይ አንድም የጨመረ አንድም የቀነሰ ፈጽሞ መንግስተ ሰማያትን አያይም ይላልና የመጽሐፍ ቅዱስን ቃል ልትቀይረው አስበ ከሆነ እንግዲህ እዛ ላይ ያለው የኤርትራ ባህር ነው የሚለው የኢትዮጵያ ባህር የሚል የለም። ስለዚህ ይሄ እንኳን ትልቅ ሪፈረንስ ሊሆናችሁ ይችላል። ዛሬ ላይ ባህር ምትሉ ማይኮ መጽሐፍ ቅዱስ ላይ ስለ ናዝሬት ሰዎች የተጻፈው ያሁኑን አዳማ ነው ማለት ነው? ኖ የአዳማ የምናምኑ እሱ ሳይሆን የኤርትራ ባህር የሚለው ጂኦግራፊካሊ ባህሩ ያለበት ቦታ ላይ ቀይ ባህር ነው። ራይት ናው ኤርትራ ያለችበት ቦታ ነው። ስለዚህ ክሊርሊ ነው የጻፈውና እግዚአብሔርም እንግዲህ ፍርዱን ለመስጠት በደንብ አድርጎ ቁጭ አድርጎልናልና እንግዲህ ባህር የሚሉ ሰዎች ከኤርትራውያኖች ብቻ ጋር ሳይሆን የሚጣሉ ከፈጣሪያቸውም ጋር እንደሚጣሉ ደግሞ ያውቁት። ቴንክ ዩ ከልብ አመሰግናለሁ ማይኮ። ስለ ጨዋነት መተ ሀገርን በሚመለከት የተሰማን ለመከላከል ሙከራ አድርጋል። ሁላችሁንም አመሰግናለሁ። በተመሳሳይ እንደዚህ አይነት ጉዳዮች በሚኖሩ ሰዓት መናገር ይችላሉ የምትላቸው ሀሳባቸው ማካፈል ይችላሉ የምትላቸው ቢኮዝ አንዳንዶች ቴዲ ይሄ ኤርትራዊ አይደለም ትግራዋይ ነው የትግራዋይ ነው ኤርትራዊ ነው ይላሉና እኚህ ትክክለኛ ኤርትራውያን ናቸው ብለህ የምታስባቸው እናንተ ሀሳብ ያስፈልጋል በብለህ በምታስብበት ሰዓት መሳተፍ በምትፈልጉበት ሰዓት ጠቁመኝ። የተወሰኑ ቦታዎች እድል ሰጣችሁና ታወራላችሁ እናወራለን ለማለት ያለው። ለአሁኑ ግን ላሰናብታችሁ ሁላችሁ ነው። ኦልራይት ብሮ